እሁድን በኢቢኤስ ተከታታዮቻችን እሁድን በኢቢኤስ እንደዚህ በሁለት ወንዶች ታጅበን ተጀምሯል። እንዴት ናችሁ ወዳጆቼ የሥራ ባልደረቦቼ? እንዴት ናችሁ? አለን ሮቢ እንኳን ደህና መጣ። እንዴት ነህ? እንኳን ደህና ተባልከኝ። ባለፈው ስትገባ እኔ አልነበርኩም። አሁን ዛሬ ተገናኘን። እኔም ስላየው እዚህ ደስ ብሎኛል። ደሞ ሁለታችሁ በጣም ነበር የምታስቀኑኝ። በቃ ከዚህ በኋላ እንግዲህ ሁለታችን የምንቻል አይደለንም። እኔ ትንሽ ጉንፋን ትንሽ ድምጽ ያዛርጋኛለች። አየሩ ሲቀየር ደግሞ ክረምት ጋር አብረው የሚጠበቁ የተለያዩ አይነት ጉንፋኖች አሉ። እኔ ድለኛ ሆኜ ደግሞ ሁሉንም ብዙ ጊዜ አብረውኝ ይቆያሉና የመጀመሪያው ይዞኛል መሰለኝ እና ክረምትም እየገባ ነው። እኔ ባለፈው ሳምንት ጥሩ የሥራ ሳምንት ነበረኝ። ቆንጆ ፕሮግራሞችን ያው ሁሉ ጊዜ ወደ ተመልካች እናደርሳለንና ሳምንታችን ብዙ ጊዜ በስራ ነው የሚያልፈው። እኛው ዳይሬክተራችን መክሮን ነበረ ትንሽ ሉላታማለች ማስክ አርጉ ምናምን ሲባል እኛ ለሰራም ለህዝብም ማንከፍለው መስዋዕትነት የለም ብለን ደግነቱ እኔም ደግሞ ጉንፋን ከሷ አይቀባብኝ እንዳትሳቀቂ ስፖርተኛ ስለሆንክ ጥሩ ይመስለኛል። እሱም የጠቀመ ይመስለኛል። ማንን ለመንካት ነው? አይ ለሚመለከተው ሁሉ ይያል አለ እንደ ማይሰራል አሉ እንደ ማን አለ። በጣም አሪፍ እኛ ጋም ቆንጆ ነበር። ያው እንደተለመደው ሁሌ በየሳምንቱ የሚያልፉት ሂደቶች አሉ። በስራም በረፍትም የምናሳልፍበት ጊዜ አለ የየራሱ ጊዜ። እሱን ጠብቀን ደግሞ ዛሬ እሁድ ላይ ተገናኝተናል። ጠጣ ግድ የለህም ጠጣ፣ ውሃው ይጠቅማል። ብዙ አታስፈራሪው እንጂ እንዲ ጠጣ እስቲው ያስፈራራሽ። እኔም እኮ ትዕዛዝ ተቀባይ ሆኜ ወዲያው ጠጣ። አሁን እኔ እውነት ለመናገር ምርጫ የሮቤል ራሱ ይመስለኛል። ብዙ ጊዜ ብዙ ምርጫ ሲሰጠን ለመምረጥ ይከብደናል። እስቲ ስለ ምርጫ እናወራና ብዙዎቻችን ከራሳችን ተነስተን ነው ብዙ ነገሮችን የምናወራው። ብዙ ነገር ሲቀርብልን ለመምረጥ እንቸገራለን። ለምን ይመስላችኋል? ከጧት ጀምሮ እስከ ማታ ያንዳንዱን እየመረጥን ነው አይደል? ጧት ተነስተን ካልጋ እንነሳ ትንሽ ስልክኒ ያኒ የምርጫ ጉዳይ ነው። መልሼ ልተኛ አልተኛ እና ያን ምርጫ የተማርኩት በጣም በልጅነት ነው። ምን ተከሰተ? ቤተሰቦቻችን የት ይወስዱናል? ሱፐርማርኬት እና መምረጥ ጀመር ማለት ነው። ሎሊፖፕ ምናምን ስንመርጥ ቢጫውን ቀዩን ምናምን ነበር ምለው ሎሊፖፕ። ከዛ ግን እነዛ ቤተሰቦች ያንዳንዱን እያዩ እኔ ለዚህ ነገር አለርጂክ ነኝ፣ ይሄኛው አይስማማኝም እና እኔ ፍሌቨር እንዳለውላ አላቅም ነበር። የምር ቢጫውን ቀዩን የሆነ ጠቆር ያለው ምናምን ነው እንጂ ምንለው ፍሌቨር እንደሆነውላ እናቅም ነበር። እና ምርጫ ምን እንደሆነ የተማርኩበት ትልቅ ፓርት ነበርሽ ለኔ። ከዛች ጊዜ ጀምሮ እስካሁን ድረስ መምረጥ ምን እንደሆነ በጣም በአጽንኦት ነው የተማርኩበት። ደስ ይላል። በውሃ ግብዣ ጀምረን ወደ ከረሜላ ሄደን ለምን አላሳድገውም ወደ ምግብ በምርጫ ብዬ እኔ በአብዛኛው ጥሬ ስጋ መብላት እወዳለሁ እና ስጋና የተለያዩ አሁን ለጤና የሚጠቅሙ ለሰውነት የሚጠቅሙ ምናልባትም እኮ እኔ ከሆነ አንድ ቫይታሚን ያጠረኝ ነገር ሊኖር ይችላል ያንን የሚተካልኝ የሆነ ምግብ ሊቀመጥ ይችላል እና ምርጫ ቢደረግልኝ እኔም ማቀው ወይም የኔ ምርጫ በየማስበው ስጋ ሊሆን ይችላል ግን ሰውነቴ ያለ ያስፈልገው ይችላል እና የሚያስፈልገው ሌላ ምግብ ይሆናል እና ምርጫችን ላይ በህይወታችን ስንመርጥ እንደተባለው ከምን አንፃር ከውቀት አንፃር ሊሆን ይችላል ካለን ልምድ ሊሆን ይችላል ወደፊት ደግሞ ከምናሳካበት ከምንመታው ግብ ሊሆን ይችላልና በዚህ ርቀት ውስጥ ምርጫችንን ማስተካከል አለብን ብዬ አስባለሁ አይደል? ብዙ ጊዜ ትክክለኛ ወይ ለህይወታችን የሚጠቅሙንን ነገሮች ለመምረጥ የሚያስቸግረን ነገር ነው ብዬ የማስበው አንደኛ ራስን ካለማወቅ ራስን ካለመስማት የራስን ዋጋ ካለማሰብ ይመስለኛል። ምክንያቱም አንድ ሰው የሚፈልገውን ካወቀ ዋጋውን ካወቀ የሚገባውን ካወቀ ምርጫው ቀላል ነው አይደል? የራሳችን ምርጫ በራሳችን እጅ ነውና የሚገኘው። ብዙ ጊዜ ህይወት ሁሉንም ነገር ሰጥታናለች። እኛ መርጠን የምንጓዝበት የምንሄድበት መንገድ ግን ያ የምንፈልገውን ወይ መሆን የምንፈልገውን ማንነት ይሰጠናል። ጥሩ ነገር ለማግኘት ሁሉ ጊዜ አልጋ ባልጋ አይደለም መንገዱ። አስቸጋሪ ቀኖችን ማለፍ ያስፈልጋል። የምንወዳቸውን ነገሮች መተው ያስፈልጋል። ለዛ ደግሞ ቆራጥ ውሳኔ ማስፈልጋይ ይመስለኛልና እነዛን ነገሮች በተውን ቁጥር የጊዜ ጉዳይ ነው እንጂ የምንፈልግበት ወይ ደግሞ ህልማችን ማንደርስበት ሩቅ የሚመስለን ቦታ ላይ አይደረስም ብዬ አላስብም። ለዚህ እንደውም እኔ ብዙ ማንሳት የምችላቸው በራሴ ምሳሌ የሚሰጣቸው ቀኖች አሉ። ስኬታማ የሆንኩባቸው ብዬ ትምህርቴን ለመጨረስ እኔ ብዙ ዋጋ ከፍያለሁ። በተለይ ከልጆች በኋላ ብዙ ኃላፊነቶች እያሉብን አይቻልም አይደለም ከኔም በባሰ ሁኔታ ውስጥ ሆነው እኮ ያንን ነገር ያሳኩ ብዙ ሰዎች አሉ። ግን እነዛንም ሰዎች መለስ ብለን ብንጠይቃቸው ከባባድ ውሳኔዎችን እንዲወስኑ አድርጓቸዋል። አንዳንድ ጊዜ ለትንሽ ሰዓት ደስታ ለትንሽ ሰዓት እርካታ ብለን
በህይወታችን የምናገኘውን ትልቁን ስዕል የምናጣባቸው ወቅቶች እጅግ በጣም ብዙ ናቸው። እኔ አሁን እሱን ስትይ ማለት ነው በራሴ የማይቻለው አካባቢ ላይ መጠየቅ እወዳለሁ እና ምን ትወዳለህ ምን ትፈልጋለህ ራሴም ስባል ማልፈልጋቸውን ነገሮች ነው መዘርዘረው እና ያ ማንፈልጋቸውን ነገሮች መዘርዘራችን ምን ፈልገውን ያወቅን ነው የሚመስለው እና ሉላ እንዳለችው በግልጽ ምን ፈልገውን ነገር ማስቀመጥ ምን እንፈልጋለን የሚለው መወሰን በራሱ ትልቁን ለምርጫችን አይደለ መልካም ምርጫዎች እንድንመርጥ ኦር ምርጫችን እንድናስተካክል ይረዳናል ብዬ አስባለሁ። ምርጫ ያው 10 ለካ አንዴ ቁረጥ ነው የሚባለው። ስለዚህ በጣም ከባድ ነገር ነው። የህይወትን የነገን እጣ ፈንታ በራስ በገዛ እጅ የምትወስንበት ነው። ስለዚህ ራስን የሆነ ነገር ውስጥ የምትከተው ራስና አውጥተም ትልቅ ደረጃ ላይ የምታደርሰው ራስና በአንተ ምርጫ ሰዎች ያንተን ህይወት ሊመርጡልህ አይችሉም። መነሻ ካለው የሰው ልጅ አንድ ሰው መድረሻል እዛ ግብ ላይ ለመድረስ ከየት ነው የምንነሳው በምን መንገድ ነው ማቋርጠው በየት በኩል ነው አማራጭ መንገዶችን የምንጠቀመው ይሄንን አስበን ቀንሰን መተረን ደምረን ነው እዛ ቦታ ላይ የምንደርሰው። ለሰዎች ደግሞ ቀዳዳ ብንሰጥ ሰዎች ገብተው አይ እንደዚህ ነው ሲሉ ባይዝ እንሆናለን ማለት አይምሮአችንን ይከፍሉታል። ስለዚህ ያ እንዳይከፈል በአንድ ጥንካሬ ውስጥ ራሳችንን አስጉዘን ምን ደርስበት ደረጃ ላይ ለመድረስ የራሳችን ወሳኝ መነሻና መድረሻ መመተሪያ ነገር ሊኖረን ይገባል። እንደ ልጅ የልጅነት ህልም ይኖረናል መድረስ ምንፈልግበት ቦታ ይኖረናል። አስተዳደጋችን ለዛ ትልቁን አስተዋጽኦ ያደርጋል ብዬ አስባለሁ። ልጆቻችንን ለህልማቸው እንዲኖሩ ለምርጫቸው እንዲኖሩ ለምርጫቸው እንዲገዙ አላማ እንዲኖራቸው ዋጋቸውን እንዲያቁስ ምን ያህል እየሰራን ነው። ከዛ ያከፍ ሲል ወደ ትምህርት ቤት ነው የሚሄደው። ትምህርት ቤት ላይ ቤት ውስጥ የተሰራው ነገር ነው እያደገ በእውቀት የተለያዩ አማራጮችን በማየት ትምህርት ምርጫ ነው የተማርነው ነገር መርጠን ያደረግነው ነገር ግን ወደ ስኬት መንገድ ወይ ደግሞ ወደ ምንፈልገው ህይወት ይመራናል ብዬ አስባለሁ። ለሴቶቻችን መቆም መቻል እና የት እንገኛለን ምን እናደርጋለን ምን እንሆናለን የሚለውን ነገር ለራሳችን ክብር ሰጥተን ይሄን እያረግን ስንሄድ ነው ምርጫዎቻችንን ያስተካክለን ምንፈልግበትን ቦታ ለመድረስ የሚረዳን። እነዛን ችላ ሳንል አይተናቸው ተገንዝበናቸው ውሳኔ ወስደን ትክክለኛ የሆነ ምርጫ መምረጥ በራሱ ትልቅ ውሳኔ ነው ባይ ነኝ። እኔ የሚገርማችሁ ምርጫ ሲነሳ በጣም ረጅም ጊዜ ይዞኝ የነበረ ነገር ምንድነው የሆነ ነገር ፍጹም ካልሆነ አለመጀመር። እንደዛ ገጥማችሁ ያውቃል? ፍጹም እኮ የሚሆን ነገር የለም ሰው አይደለን እንደዛ እየተሳሳትን ነው ከዛ በዛው ሲሰራ ምን መጣ እውነት ነው። ግን እሱን አለመረዳት መሳሳታችንም ደግሞ ለውጤት ነው። እውነት ነው። ግን አንድ ነገር አለ አይደል ሐሳብ ታስብና ይሄን ማደርገው እንደዚህች ስትሆን ነው ፐርፌክት ስትሆን ነው ትልና በቃ በሱ ተይዘ መቆየት እና ያን ነገር ካልተሳሳት ካልወሰንክ የሆነ ነገሮች ከሌሉት እንዴት ፐርፌክት ሆናል አይደለ? እና ጭራሽ እንዳልወስን እንዳልመርጥ ነበር የሚያደርገኝ። ከዛ ግን በሂደት ነገሮች ለካ ወደ ፍጹምነት ራሱ ፍጹምነት የለም እሱንም ተቀበልኩት። ራሱ ወደ ስፔሻላይዝ ማድረግ ራሱ ከፈለክ ቀስ በቀስ እየተሳሳትክ እየተነሳ እየሄድክ እየወደክ እንደሆነ በቃ ተረዳሁበት። አሁን ምርጫ በጣም የምወደው ነገር ነው። ይሄ ብቻ ሳይሆን ደግሞ የመረጥኩት ነገር ወደፊት ምን ያመጣብኛል የሚል ፍራቻ በጣም ትልቅ የሚይዘኝ የነበረው እሱ ነው። ለምሳሌ እናንተ ታጫውቱኛላችሁ ኢቢኤስ አሁን ሲገባ መታወቁ በራሱ ምን ሊያመጣ ይችላል አለው እኮ የሆነ ፍራቻ አይደለ? አስፈልጠህ የምትወስደው ነገር ይመስለኛል። እንደዚህ አይነት ነገር ላይ ምንም አይነት ህይወታችን ላይ የምንወስናቸው ውሳኔዎች ኮንሲኩዌንስ ወይ ደግሞ ውጤቱን አስበን ህልም ተፈርቶ ሳይተኛ አይታደርም ይባላል አይደለ? ስለዚህ ለህልማችን ስናስብ ህልም ተፈርቶ ሳይተኛ አይታደርም የሚለው ትክክለኛ አባባል ይመስለኛል። የሚበልጠውን ነው እኔ የምወደውን መሆን የምፈልገውን መስራት የምፈልገውን። ትላንት ስጀምር እዚህ ወንበር ላይ ስቀመጥ እጄን ቀጠቀጥ ነበር። ዛሬ ቢያንስ እጄን ቀጠቀጠ። ሰው የሚሰጠን ነገር ደግሞ እኛን እየሰራን መጥቷል ብዬ ነው የማስበውና የምርጫ ጉዳይ ነው። ስለዚህ እነዛ ከባባድ ነገሮች ሊያስቆሙን ሳይሆን በደንብ አድርጎ አስፈንጥረው ሊያስኬዱን ነውና የሚገባው። ጥሩ ጭብጨባም ደስ ይላል ማንንም ይጠላ የለም። ኩርኩማም ግን አሪፍ ናት። እንደውም ከጭብጨባው የበለጠ ኩርኩማ ትሰራናለሽ ብዬ አስባለሁ። በቃ የህዝብ ኮንክና ህዝብ ላይ ከተቀመጥክ ያችን ኩርኩም መጠበቅ አለብህ። እንደውም ህዝብ አዝኖልህ ቢተው እጅ አምጥተህ ማስኮርኮም አለበት። የምድየሰጠ የእውነት ነው። አረዝም አትበሉኝ አለበለዚያ ደግሞ ቤት ገብተህ የእውነት ቤት ገብተህ ራስን ኮርኩም። ይሄ አሁን የምትላቸው ነገሮች ናቸው እኔን ሰርተው አሁንም ዛሬ እንድቀመጥ ያደረገኝ። ግን እነዚህ ሌሰኖች እንዳልከ አሁን ያልካቸው በጣም በቃ እኔን የጠቀሙኝ ነገሮች።
ለመኮርኮም መዘጋጀት ተኮርኩሞ መሄድን መነሳትን እነሱን እየተለማመርኩ ሲሄድ ኢቢኤስ ጆይን ሳደርግ ደስ ብሎኝ በትክክል ደግሞ አንተ እንደዚህ ነው ብሎ ደግሞ የሚመክር የሚናገር ሰው ያ ያንተ ማገዶ ነው እንዴት እሳት ሆናለ አንተ እሳት ኮንክ እሳት ዝም ብሎ ሊምቦ ገቦጋ አይችልም ገባ ማገዶ ከሌለው ይከስማል ስለዚህ ያ ማገዶ መኖር አለበት አንተ ከፍታ ናቸው እነሱ ግዴታ ሊኖሩ ይችላሉ ስለዚህ ምን መርጣቸው ምርጫዎች ምን አይነት ናቸው የትኛውን መምረጥ ያለብን በዚህኛው ከመረጥክ ጨብጨባ ብቻ እየገደለህ የምትሄድበት መንገድ ይኖራል በዚህኛው ደግሞ ኩርኩሙ ደግሞ ያሳደገ የምትሄድበት መንገድ ይኖራል ምርጫችን የቱ ጋር ነው ያለው የሚለውን በደንብ አድርጎ ማጤን ያስፈልጋል ብዬ አስባለሁ ለነዚህ ውሳኔዎች እንግዲህ መጀመሪያ መነሻችን ላይ እንዳልነው እውነቱኛ ጋር ነው ለራሳችን እውነተኛ መሆን ዋጋችንን ማወቅ ከዛ ደግሞ እምንፈልገውን ሳይሆን የሚያስፈልገን ነገር ጠንቀቀን ማወቁ ነውና ሁሉ ጊዜ ሐሳቦችን ስናነሳኛ እንድንማርበት እናንተም እንድትወያዩበት ምናልባት በተለያዩ የኑሮ ወጣወረድ ውስጥ ሆነን ዘንጋ ያደረግናቸው ነገሮች ናቸውና ብዙ ጊዜ ብዙ ምርጫ ሲኖረን ለምን ለመምረጥ እንቸገራለን ምንፈልገውን እስካወቅን ድረስ መልሱ እዛ ጋር አለ እኛ እንግዲህ እና ሐሳብ አንስተን ተማርንበት እናንተም በየቤታችሁ ተወያዩበት አሁን ደግሞ ምን ሸልምበት ሰዓት ነው ከመሸለማችን በፊት እና ፈነዳ የመጀመሪያውን አፈነዳዴን ብታየው እንዴት ለታሪክ ተቀምጧል የተተኮሰ አልመሰለኝም እና እንያየው አይቷል እንትን እኮ ነው አንዳንዴ ይጋባል እውነት ተቀምጬበት አለበት ተጋብቶ እና ፈነዳለን እና ፈንዳስ ምን ነው ዝም አላችሁ አታፈነዱ የሆነ ዘፈን ነበረ አረ እስቲ እነት እንዳታዘናጋን የነገን ማወቅ ባልችል መጪ ምን ነው ስለዚህ ኮረተ ግዴ ለማይ አይተይ አንድ ሁለት ፓ ሄና ለዚህ ድምጼ በጣም በእውነት ሳናደንቃለን ድምጼና አዎ ድምጽሽን ወደፊት ታስፋለሽ ለማንኛውም እንደውል ለመላሻችን እንደውልና እስቲ ማን እንደሆነ እንስማ ይሻላል እሺ ሄሎ ጤና ይስጥልን አብሮ ይስጥልን ከእሁድን በኢቢኤስ ነው እንደውለው እኔ ዳንኤል አለው ሉላ አለች ወዬ ሰላም ነን አለን እግዚአብሔር ይመስገን ሮቢ አለ ሉላ አለች እሺ ማን እንበል እንኳን ተመለሳችሁልኝ አቤት የት ሄደን ነበር አይ ዳኒ እንኳን ተመለስክ ይያልኩ ነው አዎ ባለፈው ሳምንት አላየም ነበርኩ አደላ ዋው ሰላም ነው ዳኒ እግዚአብሔር ይመስገን አንተን እንተዋወቅ እስቲ ማን እንበል እኔ ቢኒያም ተስፋዬ ይባላልው ቢኒያም ተስፋዬ ከየት ነው ከዚሁ ከሀያት 49 አራራራ የባለፈው ሳምንት ጥያቄያችን መላሽ ሆነ ነበር የደወልንልህ አዎ እስቲ ምን ነበር መልሱ አስተዋውሰን እንዴ ሉላ ያንቺ ዝግጅት እኮ ዝግጅቱ ማለት ነው እንዴት ያመጣኛው እስከ ሜክሲኮ ካሳንቺስ ሜክሲኮ ሳር ቤት ቦሌ ተረሳ ቦሌ ማው አይ መልሰዋል እንዴት ነበር እንዴት አገኘው ፕሮግራሙን በጣም ደስ ይላል ሁሉ ጊዜ ነው ያው ሞክረው ተከታታዮች ናችሁ ሁሉም ነገር ነው በደንብ የምከታተለው እሺ እና ብዙ ጊዜ እንደውም እንዴት ነው አይሳካልኝም እንዴ ያልፈኝ እንተናላለው እንግዲህ በስንት ጊዜ እንግዲህ ዛሬ ተሳካልኝ እንኳን ደስ አለ ከሞከሩ ማይሳካ ነገር የለም ዋናው ምርጫው ነው እንኳን አብሮ ደስ አለ ሉላይ እናመሰግናለን መልካም እድሉ እሺ ምን ቢወጣ ደስ ይላል ምን ቢወጣ ያው እንግዲህ ከምስጋና በስተቀር ለምን የትኛው ምን ምን ነው ምስጋናውስ አው ምስጋና ያው ሁሌ ስለምንመሰጋገን እሺ ለማንኛውም ቢኒያም ተስፋዬ ከምስጋና ውጪ ይወጣል ብዬ ተስፋ አደርጋለሁ መልካም እድል
እሺ ሉላዬ ለሁላችን 1 2 3 yes ምስጋና 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 አንተ ምን ነው ፈራው በእናት አቤት እንደፈራው አይሆንም ያው ነው ግን እኔ ልንገርህ ጥቆማ ልስጥህ ታቃችሁ በጣም ያስታውቃል ምን ይመስላል አይደረግም እንዴ እኮ ያመት ልፋት በለው ለአመት ልፋት ግን ይሄ ግን ለአመታት ዘላቂ ነገር ነው አሁንም ግን ከመቤት አልወጣህም ምን ሆነ መቤት ነው ያለው ምን ላይ ነው ግን ያለው እስቲ ሌላ ምገምት በምገምት እስቲ ልገምት ምጣድ በትክክል ተመልሷል ስለዚህ ተበላሽቶ ነበር ደግሞ ይሄ ነው በቃ ሁሉን እሶች ነበረብኝ በጣም የሚገርም ነው ሰው የሚያስፈልገው ሲደርሰው ደስ የሚገርም ነው አንተ ሞክረ አንድ አመት ሞከርክ አንድ አመት ምጣዱ ግን ለአመታት ነው የሚሰራው በቃ ደግሞ እሱ ብቻ አይደለም ምን አለን መሰለ መግቢያችን ላይ ስናወራ ምን ፈልገውን ሳይሆን የሚያስፈልገንን ስለዚህ አንተ የሚያስፈልግ ነገር ነው ይወጣል እንኳን ደስ አለ እንኳን አብሮ ደስ አለ ሉላዬ በጣም ነው ማመሰግናችሁ እኛም እናመሰግናለን ተሳትፎ አይለን ተሳትፎ እንግዲህ እንደዚህ ስትሳተፍ ሌላ ደግሞ ምን የጎደላል እቤት ውስጥ ለጊዜው እንስራ ነው እየተጠቀምኩ ያለው ፍሪጅ ብትመርቁልኝ ለምርቃት ያህል ሳይሆን በሚቀጥለውም ጊዜ ከሞከርክ አይጠፋም እሱ ላይ ጥቆማ እንስተው እንትን ነው ማለት ነው ያመት ባል ጊዜ ጊቫዌ አለን መንገድ ላይ ስጦታዎች የምንሰጥበት ኦኬ ኢቢኤስ የቱ ጋር እንደሚያደል ሂድና እዛ ተከታትለ እሱ ላይ አራዳ ኮን ከአዲስ አበባን በዓል ሲደርስ መዞር ነው ቴንክ ዩ እናመሰግናለን ቢኒካ 49 እናመሰግናለን ተሳትፏችሁ ይቀጥል መልካም ቀን ይሁንልህ አሜን ለሁላችን እሺ ሰላም አለልን እሺ የሚገርም ነው ዋው ለቀጣይ ሳምንት ጥያቄ ያስክ ይመስላል ዳንዬ እያድቦለቦልኳት ነው እንግዲህ ያው በየሳምንቱ ከምናቀርባቸው ተወዳጅ ሾዎቹ አንዱ ሜክኦቨር ነው ባላባቱ እዚህ ጋር አለ ቁጭ ብሏል ፍለፊት ስለዚህ ባሳለፍነው ሳምንት ሮቢ አንድ ትልቅ ባለሙያ ይዞ ውሎ ነበር ጥሩ ጊዜ ማሳልፈው ነበር በጣም ደስ የሚል እስቲ ስሙን የሚያስታውስ ስሙ ማን ነው ስሙን አስታውሱ ቀላል ጥያቄ ነው ያልከላችሁ እናንተ መልሱ የዛ የጀግና ቤተሰቡን አስተዳዳሪ ነው እንግዲህ ስሙን እንዳልጠራው እናንተ ጥሩት መልሱና ተሸለማላችሁ አይደል ይሸለማሉ ግን መልስ ሲሰጥ ታዲያ መዘንጋት የሌለብን ነገር 7696 ኢ በመትለው ብቻ መልሱን ከሰጣችሁ ተሸላሚ ትሆናላችሁ ለሚቀጥለው ሳምንት ምን ይሆን አንድ ምን ይሆናል ምስጋና አልፋን ምስጋና አይ መጣት እንዴት ነው ተሰብሯል እንዴ እኔ ምን አቃለው እኔን ወይ ተገዝብኝ መጣድሽ እኔ ተሰንጥቃለች ገዙ ይሙት የሆነ ግን ሚገርም አሰሻይ ጥሩ ስለሆነ ቆንጆ አድርጌ ደፍኛታለሁ በሷ ቆንጆ እንጀራ እየበላችሁ መሳቃ ይዤ እየመጣው ነው እንትን ነው አንዳንዴ ምን ታረጋለ መሰለ ፕላስተር አለ የማይቀልጥ እሱን ታረግና ሊጡ እንዲንሸራታ እንጀራዬን በልታ እጄ ላይ ጣለ ለማንኛውም እሁድን በኢቢኤስ እንግዲህ እንደዚህ ሞቅ ብለው ተጀምሯል ፕሮግራሞቻችን ከስቱዲዮ ውጪም በተለያየ መልኩ ተሰናድተው ወደ እናንተ ሊደርሱ ነው መልካም ጊዜ አብራችሁ